ከዚህ በመቀጠል ደግሞ የመኪና ባለንብረቶችን እጅግ በጣም ደስተኛ የሚያደርግ በተለይ በአሁን ሰዓት ላይ የመኪና ባለቤት ከሆናችሁ ይህ መረጃ ለእናንተ ነው። እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ዛሬም እጅግ ወሳኝ የሆነን መረጃ በተለይ ለመኪና ባለንብረቶችና መኪናን ላላችሁ እጅግ ወሳኝ የሆነ መረጃ ተሰምቷል። ከቅርብ ጊዜ ወዲህ እንደሚታወቀው በመኪና ባለንብረቶች እንዲሁም ለመኪና ገዢዎች እጅግ የተለያዩ አዳዲስ አማራጮች እየወጡ ይገኛሉ። በዛሬው ዕለትም እጅግ በጣም አስደሳች ከመሆኑ ጋር ከልብ ጆሮአችሁን ከፍታችሁ እንድትከታተሉ እየጋበዝኩኝ በተጨማሪም ደግሞ በቅርቡ የስራ ሚኒባሶችን ዋጋ መረጃ ወደ እናንተ ማድረሳችን ይታወሳል። ይሄውም ሃይሮፍ እንዲሁም ዶልፊንን ማለት ነው። ከዚያ አባዱላ ሚኒባስና ፋይፌል ሚኒባስን ግን በቀጣይ ባልኳችሁ መሰረት በዛሬው ዕለት ተወዳጅና ተፈላጊ በሀገራችን ኢትዮጵያ ከሆኑ በነዳጅ የሚሰሩ ተሽከርካሪዎች መካከል የሁለቱን የስራ ሚኒባሶች አሁናዊ ዋጋ ወደ እናንተ አደርሳለሁ። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ የስራ ሚኒባሶችን ዋጋ መረጃ በዚህ ሳምንት አድርሻለሁ። ያላያችሁ ካላችሁ የኮሜንት የመጀመሪያው ላይ ሊንኩን አስቀምጥላችኋለሁኝ። ሃይሮፍ እንዲሁም ዲ4ዲ ዶልፊን አሁን ላይ ምን ያክል እየተሸጠ ነው የሚለውን ሙሉ የዋጋ ዝርዝሩን ሰርተናል ማየት ትችላላችሁ። ነገር ግን ዛሬ ከዚያ ቪዲዮ በመቀጠል የአባዱላ ሚኒባስን እንዲሁም የፋይፌል ሚኒባስን አሁናዊ ዋጋ ሽያጭ መረጃቸውን በዝርዝር ወደ እናንተ የምናደርስ ሲሆን በቅድሚያም እንግዲህ የምንመለከተው መግቢያ ላይ እንደገለጽኩላችሁ ለመኪና ባለንብረቶች በሙሉ እጅግ በጣም አስደሳች የሆነ መረጃ በዛሬው ዕለት ወጥቷል። መኪና መግዛት ብቻ ሳይሆን ለመኪናቸው ዋስትና የሚያስፈልግበት ጊዜ ስለሆነ በዛሬው ዕለት እንግዲህ ከአዋሽ ኢንሹራንስ በኩል ለተሽከርካሪ ባለንብረቶች ተጨማሪ ዋስትና የተሰጠ አዲስ መግለጫ ነው እንግዲህ ይዤላችሁ የቀረብኩት። ብዙዎቻችሁም እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻው ድረስ በደንብ መስማት ይኖርባችኋል። እንግዲህ በዛሬው ዕለት የአዋሽ ኢንሹራንስ ለተሽከርካሪ ባለንብረቶች ተጨማሪ ዋስትና መስጠቱ ነው የተሰማው። ይህም የተጨመረው ዋስትና ምን ይመስላል የሚለውን ደግሞ አሁን በዝርዝር ወደ እናንተ እናድረስ። በኢትዮጵያ የመድን ዘርፍ ውስጥ የ30 ዓመታት ልምድ ያካበተው አዋሽ ኢንሹራንስ በሳምንት ውስጥ ለተሽከርካሪዎቹ ሙሉ የመድን ሽፋን ለሚገዙ ደንበኞች ልዩ ማበረታቻ ይዞ መቅረቡን ነው በዛሬው ዕለት በካፒታል ጋዜጣ በኩል መረጃውን ያወጣው። ኩባንያው አስገዳጅ የሶስተኛ ወገን ሽፋን በሕግ የተቀመጠውን ለከፈሉ ደንበኞች ተጨማሪ ዋስትና እንደሚሰጥ መግለጹን ነው የተመለከትነው። እንግዲህ በዚህ መሰረት ከሶስተኛ ወገን ለሚደርስ ጉዳት የንብረት ሽፋን ከብር 200,000 ወደ 300,000 ብር እንዲሁም የሶስተኛ ወገን የሞትና የአካል ጉዳት ካሳ ሽፋን ከብር 250,000 ወደ 300,000 ከፍ እንዲል መደረጉ ነው በዛሬው ዕለት የተገለጸው። ይህ ጭማሪ ያለ ተጨማሪ አርቦን ክፍያ የሚሰጥ ሲሆን ደንበኞች በአዋሽ ይህንን እድል መጠቀም እንደሚችሉ ተገልጿል። እንግዲህ ይህ የተገለጸው ኩባንያው እምነቶን ስለጣሉብን እናመሰግናለን በሚል መሪ ቃል ለአንድ ሳምንት የሚቆይ ፕሮግራም በጀመረበት መድረክ ላይ ሲሆን በዚህም ደንበኞቹን ለማመስገንና እውቅና ለመስጠት ታሳቢ ያደረገ መሆኑን ከካፒታል ያገኘነው መረጃ ያመለክታል። እንግዲህ ይህ መረጃ ለብዙዎቻችሁ እጅግ በጣም ደስ የሚል መረጃ ነው እያልኩኝ መግቢያ ላይ እንግዲህ እንደገለጽኩላችሁ አባዱላ ሚኒባስ አሁን ላይ ምን ያክል የተሸጠ ነው፣ እንዲሁም ፋይፌል ሚኒባስ በአሁን ሰዓት ምን ያክል ይሸጣል አጠር አድርጌ መረጃውን እንግዲህ ወደ እናንተ ሳደርስ አባዱላ በ2007 ሞዴል ማለትም በማኑዋል ትራንስሚሽን እና በአውቶማቲክ ትራንስሚሽን አሁን ላይ ለገበያ የቀረበበት ዋጋም በማኑዋል ትራንስሚሽኑ በ2007 ሞዴል ከ3,400,000 ብር ጀምሮ ለገበያ ማቅረቡን የተመለከትን ሲሆን ነገር ግን በአውቶማቲክ ትራንስሚሽን ለቤት አገልግሎት እጅግ በጣም ተመራጭና
ተወዳጅ የሆነው በ2007 ሞዴል ከ3 ሚሊዮን 600 ሺህ ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ለገበያ መቅረባቸውን አሁን ላይ እንግዲህ መረጃውን ተመልክተናል ማለት ነው። በሌላ በኩል በሀገራችን እጅግ በጣም ለበርካታ ዓመታት ተወዳጅነትን በማትረፍ ለብዙ ጊዜያት የቆየችው ፋይፌል የስራ ሚኒባስ እንግዲህ እነዚህ ተሽከርካሪዎች እንደሚታወቀው አንድ ቦታ ላይ ናቸው ያሉት። ማለትም ባለፈው ወር ስገልጽላችሁ አንድ የመሸጫ ቦታ ላይ ያለውን መረጃ ነበረ። በዛሬው ዕለትም እንግዲህ ወደ መስቀል ፍላወር አካባቢ አንድ የመሸጫ ቦታ ላይ ተመልክቼ ነው ይህንን መረጃ ወደ እናንተ ያጠናቀርኩላችሁ። በ2004 ሞዴል በማኑዋል ትራንስሚሽን አሁን ላይ ለገበያ የቀረበችበት ዋጋም ከ3 ሚሊዮን 400 ሺህ ብር ጀምሮ ለሽያጭ መቅረቧን ነው እንግዲህ የተመለከትነው። እነዚህ ተሽከርካሪዎች በብዛት ስለማይገኙ ነው እንግዲህ ይህንን የዋጋ መረጃ የዛሬ ወር ከሰጠኋችሁ ዋጋ አንጻር የ50 ሺህ ብር አካባቢ ጭማሪ ተደርጎበት ነው የተመለከትኩት። ዞሮ መረጃውን እንግዲህ አድርሰን ባላችሁኝ መሰረት እነሆ የአባዱላ ሚኒባስን በማኑዋልና በአውቶማቲክ እንዲሁም የፋይፌል ሚኒባስን መረጃ በዚህ ቪዲዮ አካተን ወደ እናንተ አድርሰናል። እንግዲህ በዛሬው ዕለት እጅግ በጣም ተመራጭና ተወዳጅ በተለይ ለመኪና ባለንብረቶች የወጣውን እጅግ በጣም አስደሳች የሆነን መረጃ ከልብ ልትከታተሉና ለብዙ ወንድሞ እህቶች እንዲደርስ ማድረጋችሁን አትርሱ እያልኩኝ ለዛሬ እንግዲህ ያቀረብኩላችሁ አጠር ያለ መረጃ ይህንን ይመስላል። ቪዲዮን ላይክ ቻናሉን ሰብስክራይብ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ እንዲሁም በየዕለቱ የምንለቀው የመኪና መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።